እግዚአብሔር የተመሰገነ ይሁን። እነዚህ ሶስት ምዕራፎች አብረን እናያለን። ዛሬ ከምዕራፍ 7 እስከ ምዕራፍ 9 ድረስ እናያለን። ምናልባት ላንጨርሰው ስለምንችል በተለይ ምዕራፍ 8 ላይ ያለው ሐሳብ ሰፊ ስለሆነ ላንጨርሰው ስለምንችል ምዕራፍ 9ን ወይም ደግሞ የቀረውን ሐሳብ አጠቃላይ ለነገ እናሳድረዋለን ማለት ነው። ሌላው በጣም በጥሞና እንድትከታተሉኝና ከሌላውም ጊዜ በተለየ ትኩረት ሰጥታችሁ እንድታዳምጡ አደራ ላለው። ሌላው ደግሞ እነዚህ ምዕራፎች በተመለከተ አጋዥ መጽሐፍቶች አሉ። እነዛም አጋዥ መጽሐፍቶች አንደኛው በአማርኛም ተተርጉሟል። የአዲስ ኪዳን ቅኝት የሚለው በዶክተር ቴኒ የተጻፈ ነው። የአዲስ ኪዳን ቅኝት የሚል በዶክተር ቴኒ የተጻፈ ነው። መግቢያው ላይ እናገኛቸዋለን። አሁን የምናነሳቸውን የትንቢቱን ታሪካዊ ዳራ ማለት ነው። የትንቢቱ ታሪካዊ ዳራ በመግቢያው መጽሐፍ ላይ እናገኘዋለን። በምን የአዲስ ኪዳን ቅኝት የሚለው መጽሐፍ ላይ ማለት ነው። ሌላው ደግሞ ሁለተኛው መጽሐፍ ቅዱሳችንን በትንቢተ ሚክያስ አልቆ በተለይ አዲሱን መደበኛ ትርጉም ይሄኛውን ከነማጥኛው ይሄንን መጽሐፍ ካላችሁ ትንቢተ ሚክያስ አብቅቶ ማቴዎስ ወንጌል እስኪጀምር ድረስ መሃል ላይ እንትን አለ። የድሮ ትርጉም መግለጫ ብቻ ነው የሚለው። ይሄኛው ግን አዲሱ መደበኛ ትርጉም ይሄንን ኢንተርቴስታሜንታል ፔሪድ ወይም ደግሞ በኪዳናት መካከል ያለውን ዘመን ምን እንደሚመስል ከዚህ ከትንቢተ ዳንኤል ትንቢት ጋር በተያያዘ ታሪካዊ ፍጻሜው እነዛ ታሪኮች ውስጥ ስላሉ እነዚህ ዘመናቶች ምን እንደሚመስሉ እዛ ላይ በግልጽ ተቀምጠዋል። ምዕራፍ 7ንም የምዕራፍ 8ንም ማብራሪያ እናገኘዋለን እዛ ላይ ማለት ነው። ሌላው አንድ ወዳጄ ቢኒያም የሚባል ቢኒ የምንለው የኋለኛው ቤተክርስቲያን የኋለኛው መቅደስ የሚል አንድ መጽሐፍ ጽፏል። እሱንም ነገ ይዤ ላሳያችሁ ሞክራለሁ። እነዚህ መጽሐፍቶችና ከዛ ደግሞ የታሪክ ጆሴፈስ የተባለ የታሪክ ጸሐፊ በጻፈው ጽሑፍና ከዛ ከአዋልድ መጽሐፍቶች ላይ ከ80 አሐዱ ከሚባለው ከአዋልድ መጽሐፍቶች ላይ መቃብያን የሚባለው መቃብያን 1 እና መቃብያን 2 አሁንም ለዚህ ለትንቢተ ዳንኤል ታሪካዊ ዳራ ሆኖ መቃብያን የሚለው መጽሐፍ ላይ ታሪካዊው ሂደት ተቀምጧል። ከታላቁ እስክንድር ሞት በኋላ ያለው ዘመን ምን እንደሚመስል ኢየሱስ እስኪመጣ ድረስ ያለው ዘመን ምን እንደሚመስል በመቃብያን መጽሐፍ ላይ ተቀምጧል። መቃብያን ማለት መዶሻ ማለት ነው። በአንቲያከስ ኤጲፋነስ በሚባለው ወይም ትንሹ ቀንድ ተብሎ በተጠራው ንጉስ አማካኝነት ስደት ወይም ከሱ ሸሽተው እንዳይገደሉ ሸሽተው ወደ ተራራ አካባቢ ቅዱሳት መጽሐፍትን ይዘው የሸሹ ቤተሰቦች ናቸው። እዛው ተዋልደው የበዙ ናቸው። የቁምራን ማህበረሰብ ተብሎ የሚጠራው ወይም ደግሞ የሙት ባር ጥቅልሎች ሲባል ሰምታችሁ ከሆነ ይሄ አንቲያከስ ኤጲፋነስ መጽሐፍቶቹን በሙሉ ካቃጠለና ካጠፋ በኋላ የተወሰኑትን እነዚህ ሰዎች ይዘው ሸሽተው ነበረ። ወደ ተራራ ወደ ጫካ ይዘው ሸሽተው ነበረ እና እንዳይበላሽም በማሰሮ ውስጥ ከተው እነዛን ስክሮሎች ወይም ደግሞ ጥቅልሎች አስቀምጠው ነበረ እና አንድ እረኛ ከብት እያገደ ድንገት ጠጠር ሲወረውር አንድ ቋ የሚል ድምፅ ይሰማል። ሲያየው ማሰሮ ነው። አካባቢው ላይ ለነበሩ ቱሪስቶች በጥቂት ገንዘብ ይሸጥላቸዋል። እነዛ መጽሐፍቶች የተገኙትም እነዚሁ መቃብያን የተባሉት ያሸሹት ነው። ከዚህኛው ከኤጲፋነስ ከተባለው ሰው እንዳይቃጠሉ ያሸሹት መጽሐፍ ነው። ስለዚህ መቃብያን የሚለውን መጽሐፍ ስናነብ እዛም ላይ ታሪካዊ ነገሩን እንደ ታሪክ ማለት ነውና ውጫዊ የታሪክ ማስረጃ እንደዛ አድርገን በእነዚህ መጽሐፍቶች ማግኘት እንችላለን። የአዲስ ኪዳን ቅኝት የቴኒን መጽሐፍት ብናነበው እናገኘዋለን።
እንደገና ደግሞ መጽሐፍ ቅዱሳችንን የአዲሱ መደበኛ ትርጉም ከነማጥኛው ካለን ልክ ከትንቢተ ሚክያስ በኋላ ማቴዎስ ወንጌል እስኪጀምር ድረስ ዘመን ምን እንደሚመስል ከምርኮ በኋላ ያለው ዘመን ምን እንደሚመስል ምን አይነት ገጽታ እንዳለው በጥሩ ሁኔታ ተቀምጦልናል ማለት ነውና እነዚህን ሁሉ አንብበን ዳሰን ነው ጨምቀን እነዚህን ነገሮች የምንመለከተው ማለት ነው። ሌላው ከምዕራፍ 7 በኋላ ትንሽ የትንቢተ ዳንኤል መጽሐፍ ባህሪው ይቀየራል። ከምዕራፍ 1 እስከ ምዕራፍ 6 ድረስ ታሪክ ነው የሚያወራው፣ ትረካ ነው፣ በትረካ መልክ የተቀመጠ ነው። በባቢሎን ምድር የተጋዙት ወጣቶች ምን ገጠማቸው፣ የገጠማቸው የትምህርት ዕድል፣ አመጋገባቸውን፣ ራሳቸውን በቅድስና ለመጠበቅ ወይም ደግሞ በባቢሎን ካለው የቤተ ጣዖት አምልኮና ለጣዖት አምልኮ ከሚሰዋው ምግብ በዛ እንዳይረክሱ እንዴት ራሳቸውን እንደጠበቁ፣ እንዴት እግዚአብሔር ሞገስ እንደሰጣቸው፣ በባዕድ ምድር ላይ በምን አይነት በመልካም አኗኗር በጥሩ ስነ ምግባር በጥሩ ሞራልና በጥሩ መንፈሳዊ ደረጃ ላይ እንዴት እንደነበሩ በመጽሐፍ ውስጥ ደግሞ በእነዚህ 6 ምዕራፎች ውስጥና እንደገናም ደግሞ በምዕራፍ 9ና በምዕራፍ 10 ላይ የጸሎትን ጉልበት እናያለን። በዳንኤል ሕይወት የምናየው ትልቁ ጉልበት ዳንኤል ጸሎትን ነው። ጸለየ ነው የሚለው። ሁሉ ነገር ላይ ይጸልያል። ተግዳሮት ሲገጥመው ይጸልያል። ንጉሱ ህልም አይቶ ህልሙንም ፍቺውንም ንገሩኝ ብሎ በሚያስጨንቅበት ጊዜ ጸለየ። ጊዜ ይሰጠኛል። ጊዜ ይሰጠኝ ማለት ላስብበት ማለት አይደለም። ለጓደኞቹ ነገራቸው፣ ጸልዩልኝ አላቸው። እርሱም ጸለየ። እግዚአብሔር ህልንትኑ ፍቺውን ሰጠው እና እንደገና ማንም ሰው እንዳይጸልይ በአዋጅ ሲደነገግ ዳንኤል መስኮቱን ከፍቶ እንደውም ወደ ኢየሩሳሌም ከፍቶ ምን ያደርግ ነበረ? በግልጽ ይጸልይ ነበረ። ወደ አንበሳ ጉድጓድም ሲከተት እንትኑ ሰንዴ ስኩል ያለው በጣም ከምወዳቸው ስዕሎች መካከል አንዱ ዳንኤል በአንበሳ ጉድጓድ ተጥሎ ነው እና ጀርባውን ለአንበሶቹ ሰጥቶ ፊቱን ወደ ሰማይ አምላክ አቅንቶ ይጸልይ ነበረ እና እንደሚጸልይ ስዕሉ እንደሚጸልይ ይነግረናል። አንበሳ ጉድጓድ ውስጥም ተጥሎ እንደው ዝም ብሎ እንትን አይደለም እንደሚጸልዩ እርግጠኛ ነኝ ማለት ነው። ስለዚህ ብዙ ጸሎቶች አሉ። ምዕራፍ 9 ላይ አሁን ሲነበብልን ለህዝቡም ለራሱም ኃጢአት ሲጸልይ እናያለንና በመጽሐፍ ውስጥ የጸሎትን ኃይልና የጸሎትን ጉልበት ያሳያል። ስለዚህ እንዲህ አይነቱን ታሪክ እስከ ምዕራፍ 6 ያመጣና ከዛ መጽሐፉ ባህሪውን ይቀይራል። ባህሪውን ሲቀይር ከምዕራፍ 7 እስከ 12 ባለው ውስጥ ደግሞ የተጻፈው ምንድነው? ባለፈው የሕዝቅኤልን መጽሐፍ ስናጠና እንዳየነው አቡ ቀለምሲሳዊ የአጻጻፍ ዘይቤን ይከተላል። ይህም አቡ ቀለምሲሳዊ የአጻጻፍ ዘይቤ ማለት ራእያዊ ስነ ጽሁፍ ማለት ነው። አቡ ቀለምሲስ ወይም አፖካሊፕቲክ ሊትሬቸር ወይም አቡ ቀለምሲስ የአጻጻፍ ዘዴ ትዕምርታዊና ራእያዊ የሆነ የአጻጻፍ ዘዴ ነው። ይሄ የአጻጻፍ ዘዴ ለኛ ለኢትዮጵያውያን እንግዳ ነው፣ ግን ለባቢሎናውያንና በዘመኑ ለነበሩ ደግሞ አይሁዳውያን እንግዳ አልነበረም። እነሱ የሚያውቁት እንትን ነው የሚያውቁት የአጻጻፍ ዘይቤ ነው ማለት ነው። እኛ ብዙ በትረካ ነው፣ ትረካ ደስ ይለናል። እኛ እንደ አፍሪካውያን በጠቅላላ ትረካ እንወዳለን። ሲተረክልን ነው ደስ የሚለን። የነገስታት ታሪክ ሲተረክልን ነው። ተረቶች በትረካ መልክ ነው የሚቀርቡት። ምክሮች ራሱ በትረካ መልክ ነው የሚቀርቡት። ማንኛውም ነገር ሌላው ቀርቶ ማህበራዊ መስተጋብራችን ራሱ እንደው ብለን ከጀርባ ከኋላ እንጀምርና እንደው ከዚህ ቀደም እንዲገጥሞኝ ነው መርዶ አነጋገራችን ራሱ በጣም እንትን ያደረገው ውበት ያለው ነው። ትረካ አለው እንትን ተብሎ የህይወት ታሪክ ሲነበብ እያንዳንዱ ነገር ሲነበብ ሁሉን ስናይ ትረካ እንወዳለን። እኛ በልጅነታችንም ቢሆን ትረካ እንወዳለን። አባባ ተስፋ የሚባሉ ነበሩ፣ አሁን የሉም። ተረቶችን የጦጣን ብልጠት፣ የበግን ቅንነት፣ የአንበሳን ኃይለኝነት፣ የጅብን ሆዳምነት፣ እነዚህን ሁሉ ነገሮች በትረካ እኩይ ምግባርና ሰናይ ምግባር ምን እንደሆነ ውጤታቸው ምን እንደሆነ በትረካ መልክ ቢቀርብልን ትንቢተ ዳንኤል ለኛ
ብዙ ያን ያህል አስቸጋሪ አይደለም። ነገር ግን ደግሞ በዘመኑ ለነበሩት ተደራሲያን ደግሞ ትንቢተ ዳንኤል ከምዕራፍ 7 እስከ 12 ለነሱም አስቸጋሪ አይደለም። ለምን? አቡ ቀለምሲሳዊ ያጻጻፍ ዘይቤ እንደ ባህላቸው የሚያቆት ስነ ጽሁፍ ስለሆነ ማለት ነው። ስለዚህ ይሄን አይነት እንትን ያለው ሌላው ትንሽ ለየት የሚለው ምንድነው? ምዕራፍ 2 ከቁጥር 4 እስከ 8 ወይም ደግሞ ከምዕራፍ 2 ቁጥር 4 ጀምሮ እስከ 7 እስከ ምዕራፍ 7 28 ድረስ በአረማይክ ቋንቋ ነው የተጻፈው። በአረማይክ ቋንቋ ነው የተጻፈው። የአረማይክ ቋንቋ ማለት ምንድነው? በዛን ዘመን የነበሩ የባቢሎናውያን የሚጠቀሙበት ምናልባትም ደግሞ ኢየሱስ በምድር ላይ በነበረበት ጊዜ መነጋገሪያ ቋንቋቸው የአረማይክ ቋንቋ ነበረ። በአረማይክ ቋንቋ የሚነጋገሩ ቢሆንም ግን ወንጌላት ደግሞ በአረማይክ ቋንቋ አልተጻፉም። ወንጌላት በግሪክ ቋንቋ ነው የተጻፉት። ግን ኢየሱስ በነበረበት ዘመን በአረማይክ ቋንቋ ይነጋገሩ ነበረ። በአረማይክ ቋንቋም ተጽፏል። ዳንኤል ብቻ ሳይሆን የእዝራም መጽሐፍ በአረማይክ ቋንቋ ተጽፏል ማለት ነው። ስለዚህ ብሉይ ኪዳን በዕብራይስጥና በአረማይክ ቋንቋ ነው የተጻፈው ማለት ነው። እንግዲህ ይህንን ካልን ምዕራፍ 7 በቀጥታ ከምዕራፍ 7 ስለምንጀምር ነው ከምዕራፍ 2 ጋር የሚገናኝ ነገር አለው። ምዕራፍ 2ን እንዳጠና ነው ማለት ነው። ከሌሎቹ ጋር ምዕራፍ 2 ስናጠና ከምዕራፍ 2 ጋር የሚገናኝ የሚመሳሰል ነገር አለው። በሁለቱም የታየው ራእይ በራእዩ ውስጥ የተላለፈው መልእክትና ወይም ደግሞ ራእዩ የሚፈጸምበት ክፍለ ዘመን ወይም ደግሞ ራእዩ የሚወክላቸው ነገስታቶች አንድ አይነት ናቸው። ምዕራፍ 2 ላይ አንድ የቆመ በጣም ታላቅ ምስል፣ የሚያብረቀርቅ ምስል በብዙ አይነት ህብረ ቀለምና የተለያዩ ማዕድናትን የያዘ ምስል ነው። ወርቅ፣ ብር፣ ነሐስና ብረትና ሸክላን የያዘ ምስል ነው። የሰው ምስል ነው። ከምዕራፍ 7 በኋላ ግን የምናገኘው ልክ እንደዚሁ 4 ክፍለ ዘመንን የሚወክል 4 አውሬዎች ናቸው። የየራሳቸው ባህሪያት ያላቸው 4 አውሬዎች ናቸው። ስለዚህ ምስሉ ቢለያየም ምዕራፍ 7 ላይ 4 አራዊትን ብናገኝም ምዕራፍ 2 ላይ ደግሞ አንድ ሰው ቢሆንም ግን ራሱ ወርቅ፣ ደረቱ ብር፣ ወገቡ ነሐስ፣ እግሩ ሸክላና ብረት ቢሆንም እነዚህ 4 አይነት ነገሮች ወርቅ፣ ብርና ነሐስና ሸክላና ብረት 4 መንግስታትን የሚያሳዩ ናቸው። ልክ እንደ ምዕራፍ 7 ላይ እንዳሉት 4 አራዊቶች ማለት ነው። ስለዚህ ያኛው በሰው ምስል ቢሆንም ምዕራፍ 2 ላይ የምናገኘው ምዕራፍ 7 ላይ በአራዊት ቢሆንም ነገር ግን በውስጣቸው ያለው ሐሳብ ወይም ደግሞ ሊያስተላልፉልን የፈለጉት መልእክትና ነገስታቶች የሚወክሏቸው ነገስታቶች ተመሳሳይ ናቸው ማለት ነው። ምዕራፍ 2ን ስላጠናን በዚሁ ደግሞ ምዕራፍ 7 በደንብ ግልጽ ይሆንልናል። ምዕራፍ 7 ላይ ደግሞ የበለጠ ራእዮቹ ትርጉም አግኝተው ወይም ደግሞ መልአኩ ተርጉሞልን ግልጽ አድርጎልናል። እንደ ዮሐንስ ራእይ እንደው ድብቅና ወይም ደግሞ ውስብስብ አይደለም። ወይም ሚስጥራቱን ለመፈለግ ምንድነው ብለን ብዙ የሚያዳክረን አይደለም። እዛው ላይ የእያንዳንዱ ራእይ ትርጓሜ እዛው ላይ ስለተሰጠ ለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ግልጽ ስለሆነ ማለት ነው። እንግዲህ ቅድም እንዳልኩት ከምዕራፍ 1 እስከ 6 እንዳለው ሌሎቹ ከምዕራፍ 7 በኋላ ያሉት የህልም አፈታቶች የተለዩ ናቸው ማለት ነው። ታዲያ እነዚህን አሁን 6ቱን ምዕራፎች ከምዕራፍ 7 እስከ 12 ያለውን ስንፈታ የትኛውን መንገድ ነው የምንከተለው? 2 መንገዶች አሉ። አንደኛው መንገድ የታሪካዊ እይታ ወይም ደግሞ ታሪካዊ ስነ መለኮትን ያጠኑ ሰዎች እነዚህ ጉዳዮች ከባቢሎን ዘመን በኋላ በታሪክ ውስጥ የተፈጸሙ ጉዳዮች ናቸው ብለው ያምናሉ። ስለዚህ በታሪክ ውስጥ የተፈጸሙ ጉዳዮች ናቸው፣ ታሪካዊ ማስረጃ አላቸው በማለት ቅድም የነገርኳችሁን ውጫዊ ማስረጃዎች የመቃብያንን መጽሐፍ፣ ጆሴፈስ የተባለው የታሪክ ምሁርና ሌሎችም የታሪክ ምሁራንና ስኮላሮች ጉዳዩ የተፈጸመ ነው፣ በታሪክ ውስጥ ተፈጽሞ የታየ ነው ብለው ይናገራሉ። ወይም ደግሞ በ21ኛ ክፍለ ዘመን ያለን አማኞች ፊታችንን ወደኋላ ዞር አድርገን ብንመለከት እነዚህን የተፈጸሙትን ታሪኮች ማስተዋልና መረዳት እንችላለን ብለው ያምናሉ።
ታሪካዊ እይታን የሚያቀነቅኑ ሰዎች ታሪካዊ ክስተት ነው፣ በታሪክ ውስጥ የተፈጸመ የተከናወነ ያለቀ ጉዳይ ነው ብለው ያስተምራሉ ማለት ነው። ሁለተኛው የዲስፔንሽናሊስቶች ናቸው፣ ወይም የዲስፔንሽን ቲዎሪን የሚከተሉ ናቸው። የዲስፔንሽን ቲዎሪ ማለት በጊዜ ቀመር የሚያምኑ ወይም ደግሞ መጽሐፍ ቅዱስን በጊዜ ከፋፍለው የሚያምኑና በጊዜ ከፋፍለው የሚያጠኑ ናቸው። ስለዚህ ዲስፔንሽናሊስቶች ይባላሉ። እነዚህ ዲስፔንሽናሊስቶች በጊዜ ቅደም ተከተል ውስጥ በሚያጠኑበት ጊዜ በምዕራፍ 8 ላይ ምዕራፍ 9 ላይ ያሉትን ታሪኮች በሙሉ በተለይ ዛሬ የምናየውን ትኩረት የምናደርግበትን ምዕራፍ 8ን ቀጥታ ወስደው ወደ መጨረሻው ዘመን ይወስዱትና ከቤተክርስቲያን ንጥቀት በኋላ ያለ 7 ዓመት መከራ አለ፣ 3 ዓመት ተኩል በምድር ላይ ስቃይ አለ። ከዛ ደግሞ ያንን ስቃይ ካረጋጋ በኋላ 3 ዓመት ተኩሉን ደግሞ አውሬ ወይም ሐሰተኛው ክርስቶስ 3 ዓመት ተኩሉን ደግሞ አምልኩኝ ይላል። በዚሁ ደግሞ ቅስፈት ከክርስቶስ ጋር ደግሞ የተወሰዱ ደግሞ አማኞች 3 ዓመት ተኩል የበጉ ሰርግ ነው፣ ቀጣዩን 3 ዓመት ተኩል ደግሞ የሽልማት ጊዜ ነው ብለው ወደዛ ታሪኩን ወስደው በስነ ፍጻሜ ወይም ደግሞ በመጨረሻው ዘመን የሚከናወኑ ናቸው አድርገው ታሪኮችን ሁሉ ወደዛ ይወስዷቸዋል ማለት ነው። የመቅደሱን መርከስ፣ በመቅደስ ውስጥ ርኩስ መስዋዕት መቅረቡን፣ በመሰዊያው ላይ የጥፋት ርኩሰት መቅረብ፣ እነዚህ ሁሉ ነገሮች ወደፊት የሚፈጸሙ ናቸው እንጂ በታሪክ ውስጥ የተፈጸሙ አይደሉም ብለው ያምናሉ። እነዚህ ደግሞ ታሪካዊ እይታ ደግሞ የሚያጠኑት ደግሞ በታሪክ ውስጥ እነዚህ ነገሮች ተከስተዋል፣ የተመዘገቡ እውነተኛ ታሪኮች ናቸው ብለው ያስቀምጣሉ። እና ስለዚህ እነዚህን ዘመናቶችና እነዚህን ጊዜያቶች በጥንቃቄና በጥልቀት ለማጥናት ሙከራ እናደርጋለን ማለት ነው። እሺ ምዕራፍ 7 ላይ ስንመጣ ምዕራፍ 7 ከቁጥር 1 እስከ 3 ስናይ ራእዩን የታየበትን ዘመን ይናገራል። ቤልሻዛር ይለዋል አዲሱ መደበኛ ትርጉም፣ ወይም ብልጣሶር የተባለው ንጉስ። ምናልባት ይሄ ስም የማን ስም ነው ስናጠና ንጉሱ ስማቸውን አይሁዶቹን ስማቸውን ቀይሮት ዳንኤልን ስሙን ቀይሮት ምንድን ያለው ብልጣሶር ብሎ ነው የጠራው ማለት ነው። እና ስለዚህ ይህ ንጉስ በነበረበት ዘመን ወይም ባቢሎን ሊወድቅ 14 ዓመት አካባቢ ሲቀረው ነው ህልሙ የታየው። 14 ዓመት አካባቢ ሲቀረው ህልሙ ታየ። ስለዚህ ዳንኤል ባየው ራእይ ተረብሾ ነበረ። ከቁጥር 1 እስከ 3 ስናይ እኔም በብልጣሶር ዘመን ህልምን አየው ራእይን አየው አለ። ከዛም በመኝታይም ላይ ሆኜ ነው የሚለው፣ በመኝታዬ በአልጋዬ ላይም ሆኜ ተኝቼ ሳለው ህልም አለ። ራእዩንም አየ ህልሙንም ዋና ሐሳብ ከዛ ጻፍኩ ካለ በኋላ በህልሙም ተረበሽኩ ይላል። ባየሁት ህልም ተረበሽኩ፣ ባየሁት ህልም መንፈሴ ታወከ ይላል። መንፈሴ ታወከ ተረበሽኩ ይላል። ለምን ተረበሸ ዳንኤል? የሚገርመው ከምዕራፍ 1 እስከ ምዕራፍ 6 ህልሞች ታይተው ነበረ። ለምሳሌ ምዕራፍ 4 ቁጥር 4 ላይ ልክ እንደዚሁ ህልም አየ፣ ንጉሱ ታወከ። ስለዚህ ንጉሱ ታወከና ውስጡ ታወከ፣ ውስጡ ተረበሸና ምንድነው የዚህ ራእይ ፍቺ ምንድነው ብሎ ሲጠይቅ እናያለን። ምዕራፍ 2ም ላይ እንዳየነው ንጉሱ ናቡከደነጾር ህልም አየ፣ ተረበሸ፣ ታወከ፣ ሚስጥሩን ማወቅ ፈለገ። ንገሩኝ፣ ካልነገራችሁኝ ወዮላችሁ ብሎ አላቸው። ይሄ ብቻ አይደለም። ምዕራፍ 5 ቁጥር 6 ላይ ስንመጣ ልክ እንደዚሁ ንጉሱ ህልም አየ፣ ጽሕፈት አየ። አንዲት እጅ መታ በግድግዳው ላይ ስትጽፍ አየ። የሚያየውን ነገር ካየ በኋላ ደነገጠ፣ ታወከ። ስለዚህ ከምዕራፍ 1 እስከ ምዕራፍ 6 ስናይ ንጉሶቹ ነገስታቶቹ ህልም ያሉ ይታወካሉ፣ ይደነግጣሉ። ወዲያው በድንጋጤ ውስጥና በመታወቅ ውስጥ ሆነው ምንድነው የዚህ ነገር ፍቺ ብለው ወደ ዳንኤል ይመጣሉ። ዳንኤል ደግሞ እግዚአብሔርን ይጠይቃል፣ ፍቺውን ያስታውቃቸዋል። አሁን ህልም ሲፈታ የነበረው ህልም ሲተነትን የነበረው ምስጢራትን ሲገልጥ የነበረው እግዚአብሔር እየገለጠለት
ሲናገርና ለነገስታት ከነ ፍጻሜው ሲያሳውቅ የነበረው ዳንኤል ባየው ነገር ተረበሸና እሱ ራሱ ህልሙን የሚፈታለትን ሰው መፈለግ ጀመረ። ስለዚህ ህልሙን እንዲፈታለት ካለው ጉጉት የተነሳ መልአኩ ህልሙን እንደፈታለት እናያለን። ህልማየ ተጨነቀ፣ መልአኩ ህልሙን ፈታለት ማለት ነው። ይህንንም ምዕራፍ 7 ከቁጥር 15 እስከ 16 እናየዋለን። መንፈሴ ደነገጠች ይላል። እንደገናም ደግሞ ቀርቤም እውነቱን ጠየቅኩት፣ ፍቺውንም አስታውቀኝ አልኩት ይላል። ማንን? መልአኩን። እውነቱን አስታውቀኝ አልኩት፣ እርሱም እውነቱን እነግርሃለሁ አለው እና ፍቺውን ይነግረዋል። ምንድነው ያየው ህልም? ዳንኤል በራእይ ያየው 4 ነፋሳቶች ተነሱ፣ ከምድር አቅጣጫ፣ ከሰሜን፣ ከደቡብ፣ ከሁሉም አቅጣጫ 4 ነፋሳቶች ተነሱ፣ ባህሩንም አናወጡት። ከዛ ደግሞ ከሚናወጠው ባህር ውስጥ 4 አውሬዎች ምን አደረጉ? ከባህር ወጡ ይላናል ማለት ነው። እነዚህ 4ቱን አራዊት በምንመለከትበት ጊዜ ቀጥታ ወዴት ይወስዱናል? ምዕራፍ 2 ከቁጥር 31 እስከ 35 ያለውን እንድናያደርጉናል። እዛ ላይ ምንድነው የምናየው? ዳንኤል ህልሙ ናቡከደነጾር ያየውን ህልም በሚፈታበት ጊዜ አንድ ታላቅ የሰው ምስል አየ። ቅድም እንደነገርኳችሁ ራሱ ወርቅ ነው፣ ደረቱ ብር ነው፣ ወገቡ ነሐስ ነው፣ እግሩ እኩሌታው ሸክላ እኩሌታው ብረት ነው። ምንድነው ህልሙ? ምንድነው አለው ሲፈታለት፣ ንጉሥ ሆይ 1000 ዓመት ንገስ አለው። ወርቁ አንተ ነህ አለው። ካንተ በኋላ ግን ካንተ የበረታ ሌላ መንግስት ይመጣል አለው። ከዛ ደግሞ ያ መንግስት እከሌ ነው አይለው ምዕራፍ 2 ላይ። ከዛ እንደገና ከብሩ በኋላ ሌላ መንግስት ይመጣል፣ የነሐስ መንግስት ይመጣል። ከዛ በመጨረሻ 4ተኛ ሌላ መንግስት ይመጣል፣ እሱም እኩሌታው ብረትና እኩሌታው ሸክላ የሆነ መንግስት ይመጣል። እጅ ሳይነካው ከተራራ ድንጋይ ተፈንቅሎ መጣ። ያንንም ምስል ፈጨው፣ እንደ ብቅም ሆኖ ተበተነ። ያም ድንጋይ ታላቅ ተራራ ሆነ። ያም ድንጋይ የእግዚአብሔር መንግስት ነው ብሎ ነገረው ማለት ነው። ስለዚህ የእግዚአብሔር መንግስት እንደሚመጣና ሁሉንም መንግስታቶች እንደሚፈጭና ሁሉንም መንግስታቶች እንደሚያሸንፍና እንደሚያጠፋና በኋላ የእግዚአብሔር መንግስት ሁሉን የምትገዛ እንደምትሆን ምዕራፍ 2 ላይ ነገረው። ልክ በተመሳሳይ ምዕራፍ 7ንም ከቁጥር 4 ጀምሮ በምንመለከትበት ጊዜ 4 አራዊቶችን ሲያሳየው እናያለን ማለት ነው። ስለዚህ እነዚህ 4 አራዊቶች ምንድን ናቸው? አንደኛው አውሬ አንበሳ ነው። የመጀመሪያው አውሬ አንበሳ ነው፣ የንስር ክንፎች ያሉት ነው። ሁለተኛው አውሬ ድብ ነው። ሶስተኛው አውሬ ነብር ነው። 4 እንደገና ክንፎች አሉት፣ ይሄም የነብር ነው። ከዛ 4ተኛው አውሬ ስም የለውም፣ ወይም ደግሞ እንደ ነብር እንደ ድብና እንደ አንበሳ እንደሚታወቅም እንስሳ አይደለም፣ ግን ስም የሌለው አስፈሪ አውሬ ተብሎ ለመግለጥ የሚያስቸግር አስፈሪ አውሬ ነው ብሎ ዳንኤል ይገልጸዋል ማለት ነው። ስለዚህ እነዚህን 4 ነገሮች ያያል። 4 አራዊትን ያያል። እነዚህ 4 አራዊቶች በምድር ላይ የሚነሱ 4ቱ ነገስታት ናቸው። ይህንንም የምናገኘው ከቁጥር 15 እስከ 28 ባለው የህልሙ ትርጓሜና የህልሙ ፍቺ ላይ ነው። እንዲህ ይላል። ከቁጥር 15 ላይ ላንብበው። ቁጥር 15 እንዲህ ይላል። እኔ ዳንኤል በመንፈሴ ታወክሁ፣ ያየሁትንም ራእይ እጅግ አስጨነቀኝ። በዚያ ከቆሙት ወደ አንዱ ቀርቤ የዚህ ሁሉ እውነተኛ ትርጉም ምን እንደሆነ ጠየቅኩት። እርሱም መለሰልኝ፣ የነዚህ ነገሮች ትርጉም እንዲህ ሲል ነገረኝ። 4ቱ ታላላቅ አራዊት ከምድር የሚነሱ መንግስታት ናቸው፣ ከምድር የሚነሱ መንግስታት ናቸው ብሎ ነገረው። ታዲያ ምንድናቸው እነዚህ 4ቱ? ነፋሳቶቹ ዓለም ላይ ያለውን የፖለቲካ ውጥረት እንደገናም ደግሞ ጦርነቶችን የሚያሳዩ ናቸው። ምክንያቱም ነፋሳቶቹ መጡ፣ ባህሩን አንቀሳቀሱት። ከዛ ከነፋሳቶቹ በኋላ ምን ታየ? 4ቱ አራዊቶች ወጡ፣ ከባህር ወጡ ነው የሚለው። ባህር የሚለው በአቡቀለምሲስ ሲጻጻፍ ህዝብን ነው የሚናወጠው፣ በቀውስ ውስጥ ያለውን የዓለምን ህዝብ የዓለምን ማህበረሰብ የሚያሳይ ነው። ስለዚህ ህዝቡን የሚያሳይ ማህበረሰቡን የሚያሳይ ነው። ነገስታቱም ከዛው ህዝብ የወጡና ከዛው ህዝብ መካከል ሰዎች እንደሆኑ የሚያሳይ ነው። የመጀመሪያው አንበሳ ነው።
አንበሳ ነው፣ ግን የንስር ክንፍ አለው። ደግሞም የንስር ክንፍ አለው፣ የሚበርበት የንስር ክንፍ አለው። ሁለቱንም ነገር ስንመለከት አንደኛ አንበሳ የአራዊት ንጉስ ነው፣ ንስር ደግሞ የአዕዋፋት ንጉስ ነው። ስለዚህ ይሄ የሚያሳየው ምን ነው? ባቢሎንን ነው ይለዋል። እዚሁ ፍቺውን እዚሁ ነው የሚሰጠው። ባቢሎንን ነው የሚያመለክተው። ባቢሎን በአንበሳ የተመሰለ ታላቅ ንጉስ ነበረ፣ ወይም ደግሞ በወርቅም ይመስለዋል። እዛ ምዕራፍ 2 ላይ ያለው ህልም ላይ በወርቅ ይመስለዋል። ስለዚህ በአንበሳ የተመሰለ በንስር የተመሰለ ታላቅ መንግስት ነው። ንስርም የአዕዋፋትን ንጉስ መሆኑን የሚያሳይ ነው። ዕንባቆም ስለ ባቢሎናውያን ሲናገር ባቢሎናውያን ፈረሶቻቸው ከነብር ይልቅ ፈጣኖች ናቸው ይላል። ስለዚህ አንበሳና ንስር ሲል ፈጣን መሆናቸውን፣ ኃይለኛ መሆናቸውን፣ በፖለቲካ በሚሊተሪ ፓወር ወይም ደግሞ በጦር ኃይላቸው በጣም ኃይለኞችና በጣም ደግሞ ፈጣኖች እንደሆኑ፣ እንደገና ደግሞ ሁሉን ሀገር ለመውረር እግዚአብሔር ጉልበትና አቅም የሰጣቸው መሆኑን የሚያሳይ ነው ማለት ነው። ግን ምንድነው? ክንፉ ተነቀለ ይላል። በኋላ ክንፉ ተነቀለ ይላል። ይሄም ምንድነው? የባቢሎን ንጉስ የናቡከደነጽርን ልብ መሰበር፣ እንደገና ደግሞ ለ7 ዓመት ሳር በላ ይላል። ከትዕቢት የተነሳ 7 ዓመት እንደ እንስሳ ሳር በላ። በኋላ አይምሮ የተመለሰልኝና ሲመለስ እናየዋለን። ስለዚህ አንበሳው የንስር ክንፍ ያለው አንበሳ የሚያሳየው ባቢሎንን ነው ብሎ ራሱ ክፍሉ መልአኩ ነው የሚተረጉመው ማለት ነው። ሁለተኛው ድብ ነው። ድብ ደግሞ ሁለተኛው አውሬ ነው። ከባቢሎን በኋላ የሚመጣውን የሜዶንንና የፋርስን መንግስት የሚያሳይ ነው። ይህ ድብ በጥርሶቹ 3 የጎድኖችን ይዟል፣ የጎድን አጥንቶችን ይዟል ይላል። እነዚህም 3 የጎድን አጥንቶች አንደኛዋ ራሷ ባቢሎን ናት። ፋርስ መጥቶ ያጠፋት ወይም ደግሞ ያደቀቃት አንዷ ጎድን ናት። ሁለተኛው ጎድን አሶር ናት። ሶስተኛው ጎድን ግብፅ ነው ማለት ነው። እነዚህ 3ቱ በዚህ በሜሶጶጣሚያ ያሉ ሀያላን መንግስታቶች ናቸው። ስለዚህ እነዚህን ሁሉ በጥርሶቹ ነክሶ ይዟቸው እነዚህን ሁሉ ተቆጣጥሮ ነበረ። ምናልባትም የአስቴርን መጽሐፍን በምናጠናበት ጊዜ ታላቅ ግዛት ነበረው። የአርጤክስስ ትልቅ ግዛት ነበረው፣ ወይም ፋርሶች ትልቅ ግዛት ነበራቸው። ከህንድ ጀምሮ እስከ ኢትዮጵያ 127 ሀገርን ምን ያደርጉ ነበረ? ያስተዳድሩና ይገዙ ነበረ። ስለዚህ እነዚህን በድቡ የነከሳቸው 3 አጥንቶች 3 ነገስታቶች ናቸው። ምዕራፍ 2 ላይ በብር የተመሰለው የሜዶንና የፋርስ መንግስት ማለት ነው። ስለዚህ በፋርስ መንግስት በነ ቂሮስ በነ አርጤክስስ ዘመን እነ ነህምያ፣ እነ ሐጌ፣ እንደገና እነ እዝራ፣ እነዚህ ሁሉ መጥተው መቅደሱንና ከተማውን እንዲሰሩ እግዚአብሔር የተጠቀመባቸው ነገስታቶች ናቸው። እግዚአብሔር ራሱ ከባቢሎን መንግስት በኋላ ያስነሳቸው ታላላቅ ነገስታት ናቸው ማለት ነው። ከዛ 3ኛው ነብር ነው። ነብር በጀርባው 4 ክንፎች ነበሩት ይላል። ነብሩ በጀርባው 4 ክንፎች ነበሩት ይላል። እንደገና እነዛም ደግሞ ክንፎች 4 ራሶች ነበሯቸው ይላል። ይሄ የሚያሳየው ምንድነው? ከሜዶንና ከፋርስ በኋላ የሚመጣውን የግሪክን መንግስት ነው። በስም ተጠርቶ የግሪክ መንግስት ተብሎ በስም ተጠርቶ ምዕራፍ 8 ላይ እስክንድር በነብር ተመስሏል። የንጉሱ ይለዋል፣ ታላቁ ንጉስ ይለዋል ምዕራፍ 8 ላይና በነብር ተመስሏል። ታላቁ እስክንድር ዓለምን ሁሉ ወረራ ያደረገ እጅግ ታላቅ ንጉስ ነው። እነዚህን 4 ጄኔራሎች ይዞ ሁሉንም አገር ሁሉንም መንግስታት ሲያስገዛ የነበረ ነበር። በኋላ ታላቁ እስክንድር ከሞተ በኋላ እሱ የያዛቸውን ግዛቶች እነዚህ 4ቱ ጄኔራሎች ተረከቡ። 4ቱ ጄኔራሎች ማስተዳደር ጀመሩ ማለት ነው። ስለዚህ በነብሩ 4 ክንፎች ነበሩት፣ 4 ራሶች ነበሩት ማለት እነዛ 4ቱ ክንፎች የየራሳቸው ስልጣን እንዳላቸው ወይም ደግሞ ከታላቁ እስክንድር በኋላ ግዛቱን የሚያስተዳድሩ ንጉሶች እንደሆኑ በየቦታው የተሾሙ ንጉሶች እንደሆኑ እናለን። ምዕራፍ 8 ላይ ስላሉ እነሱንም እንመለከታለን። በመጨረሻው 4ኛው ስም የሌለው አስፈሪ አውሬ ነው። ይህም ስም የሌለው አስፈሪ አውሬ ከግሪክ መንግስት በኋላ የሚመጣውና የሚነሳውን የሮምን መንግስት የሚያሳይ ነው።
ይህ የሮም መንግስትን በተመለከተ በምናይበት ጊዜ 10 ቀንዶች ነበሩት ይላል። 10 ቀንዶች እንደነበሩት ይናገራል። እነዚህ 10 ቀንዶች ምንድናቸው? እንግዲህ አንዳንዶቹ የሮምን አገዛዝ የሮምን ኢምፓየር የመሩ ቄሳሮች ናቸው፣ ታላላቅ ቄሳሮች ናቸው ብለው ይናገራሉ። ከአውግስቶስ ቄሳር ጀምሮ እስከ ቆስጠንጢኖስ ድረስ ያሉትን 10 ቄሳሮች አውግስቶስ ቄሳር፣ ጢባሪዮስ ቄሳር፣ ማነው ቀላውዲዮስ፣ ከዛነ ኔሮ፣ ቲቶስ እያለ ዲሜጥሪየስ ወይም ደግሞ ዶሜሽያን የሚባል እንደዚህ እያለ ይመጡና እነዚህ በሮም ታሪክ ውስጥ ገናና የነበሩ 10 ቄሳሮችን የሚያሳይ ነው ይላሉ። ሌሎቹ ደግሞ ዲስፔንሽናሊስቶቹ ደግሞ አይደለም፣ ከሮም መንግስት ጀምሮ ክርስቶስ እስኪመጣ ድረስ ያሉትን መንግስታት የሚያሳዩ ነው፣ ኢምፓየሮችን የሚያሳዩ ነው። የአሁኗንም አሜሪካንን ጨምሮ ሌሎቹንም ወደፊትም የሚነሳ ካለ እነዚህን ሁሉ የሚያሳዩ ታላላቅ ኢምፓየሮችን፣ ታላላቅ መንግስታትን የሚያሳዩ ናቸው ብለው ይናገራሉ ማለት ነው። ታዲያ ምዕራፍ 7 ዋናው ሐሳብ ምንድን ነው? የዓለምን ታሪክ የሚቆጣጠረው እግዚአብሔር ነው። እግዚአብሔር በራሱ ፕሮግራም በራሱ አጀንዳ እሱ በቀረጸው ፕሮግራም መሰረት ለእያንዳንዳቸው ጊዜን መድቦላቸው አንደኛው የተመደበለትን ጊዜ ሲጨርስ በሌላኛው ተሸንፎ፣ ሌላኛው የተመደበለትን ጊዜ ሲጨርስ በሌላኛው ተሸንፎ፣ ሌላኛው የተመደበለትን ጊዜ ሲጨርስ በሌላኛው ተሸንፎ እነዚህ 4 መንግስታት እንዴት እንደሚገዙና ዓለምን እንዴት እንደሚያስተዳድሩ የሚያሳይ ነው። ምንም ምድራዊ ነገስታቶች የተነሱት ነገስታቶች ጨካኝ ቢሆኑ በአንበሳ በነብር በድብ እና እንደገና አስፈሪ አውሬ ተብለው ባህሪያቸው ጨካኝ የሆነ ሆኖ ቢገለጡም ነገር ግን እነዚህ ሁሉ በእግዚአብሔር ቁጥጥር ውስጥ ያሉ በእግዚአብሔር አገዛዝ ውስጥ ያሉ ራሱ እግዚአብሔር የተጠቀመባቸውና ያስነሳቸው ነገስታትና መንግስታት ናቸው ማለት ነው። ስለዚህ እግዚአብሔር በእነዚህ ሁሉ ላይ እንደሚፈርድና ከዛ በኋላ መንግስታቸውንም ደግሞ በመጨረሻ ጊዜ በእግዚአብሔር መንግስት ወይም ደግሞ በሱ አገዛዝ ቁጥጥር ስር እንደሚያደርገው መጽሐፉ ምዕራፍ 7 በደንብ አድርጎ ይገልጥልናል ማለት ነው። ስለዚህ ምዕራፍ 7ን ስንመለከት ከምዕራፍ 2 ጋር ተመሳሳይነት አለው። ምዕራፍ 2 ላይ የታዩት ራእዮች ልክ እንደዚሁ ምዕራፍ 7 ላይ ከታዩት ራእዮች ጋር አንድ አይነት ናቸው ማለት ነው። ስለዚህ እነዚህ ቁጥሮች 28ቱም ቁጥሮች ይህንን ይመስላሉ ምዕራፍ 7 ማለት ነው። ወደ ምዕራፍ 8 እንሂድ። ምዕራፍ 8ም ልክ እንደዚሁ ምዕራፍ 7ን በተወሰነ መልኩ ይደግምና ከዛ በኋላ ትኩረቱን ግን በነብሩ ላይ ወይም ደግሞ በግሪክ አገዛዝ ላይ ያደርጋል ማለት ነው። ምዕራፍ 8ም 27 ቁጥሮች አሉት። ስለዚህ እነዚህ 27 ቁጥሮችን ስንመለከት ቅድስቲቱ መከራ ወይም ደግሞ ቅድስቲቱ ከተማ ኢየሩሳሌም ስለሚገጥማት ቀውስ ወይም ደግሞ ስለሚገጥማት መከራ ስለሚገጥማት ፈተና ይናገራል። ይሄን መከራ ይሄን ፈተና ትንሹ ቀንድ በተባለው እንዴት እንደመጣ ይነግረናል። ምናልባትም ደግሞ ትንሹ ቀንድ ወደፊት ደግሞ የሚመጣውን ጸረ ክርስቶስን ወይም ጸረ ክርስቶሳዊ አገዛዝና ወይም መጨረሻው ዘመን ላይ የሚነሳውን ያንን ሲስተም በጥላነት የሚያሳይ ነው። በጥላነት የሚያሳይና የሚጠቁም ነው ማለት ነው። ስለዚህ እሱን ደግሞ አብረን እንመለከታለን ማለት ነው። እሺ ምዕራፍ 8 ላይ ቅድም ሲነበብ ሰምተናል። ምዕራፍ 7 ላይ እነዛን 4ቱን እንስሳዎች አይተናል። ምዕራፍ 8 ላይ ስንመጣ ግን ሁለት እንስሳቶችን ነው የሚናገረው። እነዚህ 2 እንስሳቶች እንደ ምዕራፍ 7 ላይ እንዳሉት አራዊት አይደሉም። ነገር ግን 2 እንስሳቶች ናቸው። የመጀመሪያው እንስሳ የምናየው ምዕራፍ 8 ላይ አውራ በግ ነው። አውራ በግ እናገኛለን። ቁጥር 3 ላይ ዓይኔን አንስቼ ስመለከት እነሆ 2 ቀንዶች ያሉት አውራ በግ በወንዙ አጠገብ ቆሞ አየሁ። ቀንዶቹም ረጃጅሞች ነበሩ። ከቀንዶቹም አንዱ ከሌላው ይረዝማል፣ የበቀለው ግን ዘግይቶ ነበር። ይሄ ምን ነው የሚያሳየው? በቀጥታ በኋላ መልአኩም ሲፈታለት እናያለን። መልአኩ ሲፈታለት ቁጥር 20 ላይ ነው። ምዕራፍ 8 ቁጥር 20 ላይ ያየኸው 2 ቀንዶች የነበሩት አውራ በግ ይለዋል። ያየኸው 2 ቀንዶች የነበሩት አውራ በግ ሜዶንና የፋርስን መንግስታት ያሳያል። አሁን ግልጽ ነው አይደለም?
እንትኑ ፍቺውን እዚሁ ላይ መልአኩ ምን አድርጎለታል ለዳንኤል? ዳንኤል ራእዩን አይቶ ግራ ሲጋባ ፍቺውን ግን ማን ይሰጠው ነበረ? መልአኩ። ምናልባትም መልአኩ ገብርኤል ነው ይሰጠው ነበረ። ይሄ በምድር ላይ ያየኸው አውራ በግ 2 ቀንድ ያለው ረጃጅም ቀንድ ያለው አውራ በግ አንደኛው ቀንድ ዘግይቶ የበቀለ ግን ከአንደኛው ቀንድ ያነሰ ነው ይለዋል። ስለዚህ ትልቁ ቀንድ ፋርስ ነው፣ ትንሿ ቀንድ ደግሞ ሜዶን ነው። ሜዶንና ፋርስ ተብለው ጣምራ መንግስት ናቸው። ሜዶንና ፋርስ ተብለው ሁለቱ ጣምራ መንግስት ናቸው። ምናልባት ይህንንም ምዕራፍ 5 ላይ ታስታውሱ እንደሆነ በእንትን ማንም ሰው ወደ ንጉሱ ካልሆነ ጸሎት እንዳያቀርብ ተብሎ ምን ተደረገ? በንጉሱ ቀለበት ምን አደረጉት? አሳስተው በሜዶንና በፋርስ ህግ ምን አደረጉት? አተመው ይላል። ስለዚህ በጣም እንትን ፖሊሲያቸው በጣም ጠንካራ ነው። ነገስታቶቻቸው እንኳን ለሚወዱት ሰው እንኳን በጣም ለሚወዱት ሰው እንዲጠፋ ለማይፈልጉት ሰው እንኳን ህጋቸውን የማይቀለብሱ በጣም ጠንካራ መንግስታት ናቸው። ስለዚህ ሜዶንና ፋርስን ነው የሚያመለክተው የትኛው አውራ በጉ ማለት ነው። ከዛ ምን ይላል? ሌላው ይላል ይረዝማል ካለ በኋላ አውራ በጉ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በቀንዱ ሲጎሽም አየው። ምንም አይነት እንስሳ ሊቋቋመው አልቻለም። ከእጁም ሊያድን የሚችል አልነበረም። የፈለገውን ሁሉ አደረገ፣ ታላቅም ሆነ። ስለዚህ ነገር እያሰብኩ ሳለው በዓይኖቼ መካከል ትልቅ ቀንድ ያለው አውራ ፍየል መሬት ሳይነካ ምድርን ሁሉ እያቋረጠ ድንገት ከምዕራብ መጣ ይላል። አውራ ፍየል መጣ ይላል። ከዛ ድንገት ከምዕራብ አውራ ፍየል መጣ። እሺ አውራውስ ፍየል ማን ነው? አሁንም አውራው ሌላ ውጫዊ ማስረጃ ጋር ሳንሄድ ከውስጣዊ ማስረጃ ራሱ ክፍሉ አውራ ፍየሉን ይተረጎምልናል። እሺ እሱን ደግሞ የምናገኘው እዛው ቁጥር 21 ላይ ጠጉራሙ ፍየል የግሪክ ንጉስ ነው ይለዋል። አንድ ቀንድ ያለው ጠጉራሙ ፍየል ማን ነው ይለዋል? የግሪክ ንጉስ ነው ይለዋል። ግሪክ ነው፣ የግሪክ መንግስት ነው አይለው። አውራ በጉ 2 ቀንድ ያለው አውራ በግ እንደ ኢምፓየር ነው የተጠቀሰው። ሜዶንና የፋርስ መንግስታትን ያመለክታል ነው ቢለው። እነሱ አውራ በጉን መንግስታትን የሚያመለክት ነው። አውራው ፍየል ግን አንድ ቀንድ ነው ያለው። እርሱ ማን ነው? የግሪክ ንጉስ ነው ይለዋል። የግሪክ ንጉስ ነው። ከውጫዊ ማስረጃ በታሪክ ስንመለከት ግሪክን ያስፋፋት ግሪክን ዓለምን ግሪካዊ የማድረግ ዓለምን በግሪክ ቋንቋ፣ በግሪክ ባህል፣ በግሪክ አስተሳሰብ፣ በግሪክ ፍልስፍናና በዓለምን ግሪካዊ ለማድረግ ራዕይና ህልም ይዞ የተነሳው ታላቁ ንጉስ አሌክሳንደር ዘግሬት የምንለው ታላቁ እስክንድር ነው። ስለዚህ ይሄም የግሪክ ንጉስ ነው ይለዋል። ፍየሉ የግሪክ ንጉስ ነው አለው። እሺ አውራ በጉም ወደ ምዕራብ፣ ወደ ሰሜን ምናምን እንደዚህ ያለ ምድር ሳይነካ ሁሉ እያቋረጠ ድንገት ከምዕራብ መጣ። በወንዙ አጠገብ ቆሞ ወዳየሁት 2 ቀንድ ወዳለው አውራ በግ ተንደርድሮ መጣበት። በታላቅ ቁጣ መታው፣ እየወጋውና 2ቱን ቀንዶቹን እየሰባበረ በጭካኔ አውራውን በግ ሲጎዳ አየው። አውራ በጉም ሊቋቋመው ጉልበት አልነበረው። ፍየሉ በምድር ላይ ጥሎ ረገጠው። አውራ በጉንም ከፍየሉ እጅ ለማዳን የሚችል አልነበረም። ፍየሉም ታላቅ ሆነ፣ ነገር ግን በኃይሉ በበረታ ጊዜ ትልቁ ቀንዱ ተሰበረ። ትልቁ ቀንዱ ምን አደረገ? ተሰበረ። የፍየሉ አውራ በጉን ገደለው፣ ቀንዶቹን ሰባበረ። የሚያስጥለው የለም። አውራ በጉን ገደለውና ከዛ በረታ። ከዛ ድንገት ሌላ መንግስት አይደለም የሰበረው፣ ድንገት ተሰበረ ይላል። በኋላ እንመጣበታለን። ተሰበረ። የምኑ ተሰበረ? የአውራው በግ የአውራው ፍየል ቀንድ ተሰበረ ይላል። ከዛ ተሰበረ ይልና ቀንዱ ተሰበረ። በቦታውም ወደ 4 የሰማይ ነፋሳት የሚያመለክቱ 4 ታላላቅ ቀንዶች በቀሉ ይላል። ቀንዱ ተሰበረና ፍየሉ አልሞተም፣ ግን ምኑ ነው የተሰበረው? ቀንዱ ነው የተሰበረው። በተሰበረው ቀንድ ፋንታ ደግሞ እዛው ቦታ ላይ 4 ምን በቀሉ ይላል? 4 ቀንዶች በቀሉ ይላል። እሺ ትርጉሙ ምንድን ነው? እዚሁ ላይ እንመልከተው። ቁጥር 21 ላይ ፍየሉ የግሪክ ንጉስ ነው።
በዓይኖቹ መካከል ያለው ትልቁ ቀንድ የመጀመሪያው ንጉስ ነው። የተሰበረው ቀንድ የተሰበረውን ቀንድ የተኩት አራቱ ቀንዶች ከመንግስቱ የሚወጡት አራት መንግስታትን ያመለክታሉ ይላል። አሁን ይሄንን ህልም ይዘን ይሄንን ፍቺ ይዘን ወደ ምዕራፍ 7 ስንመጣ ከአንበሳው ከድቡና ከነብሩ ካስፈሪው አውሬ የትኛውን የሚወክል ነው? ነብሩን የሚወክል ነው። ምዕራፍ 7 ላይ አንድ ነብር አየሁ፣ ፈጣን ነብር አየሁ ይላል። ስንት ክንፎች ነበሩት? 4 ክንፎች ነበሩት። እንደገና ደግሞ 4 ራሶች ነበሩት ይላል። ስለዚህ ያ የግሪክን መንግስት የሚያሳይ ነው። ፍየሉ የግሪክ ንጉስ ነው። የግሪክ ንጉስ ከሞተ በኋላ ወዲያው ግዛቱን እንደ ሌሎች 4 ጄኔራሎች ተቆጣጠሩት። ይሄ ነው የሚያሳየው። እሺ ወደ ትንተናው እንግባ። ምዕራፍ 8ን በደንብ እንተንተን። ምንድነው በዚህ ውስጥ ያለው ሐሳብ ምንድነው? ምዕራፍ 8 ሊያወራልን የፈለገው ስለ ትንሹ ቀንድ ነው። ስለ ትንሹ ቀንድ ነው። እሱንም ላንብበው። ቁጥር እዛው ምዕራፍ 8 ቁጥር 21 ላይ 4 መንግስታትን ያመለክታሉ፣ ነገር ግን በኃይል አይተካከሉትም ነበር። በዘመነ መንግስታቸውም በስተመጨረሻ አመፀኞች ፍጹም እየከፉ በሚሄዱበት ጊዜ አስፈሪ ፊት ያለው አታላይ ንጉስ ይነሳል። እጅግ ብርቱ ይሆናል፣ ነገር ግን በገዛ ኃይሉ አይደለም። አሳቃቂ ጥፋት ይፈጽማል፣ የሚያደርገው ሁሉ ይከናወንለታል። ኃያላን ሰዎችን ቅዱሳንን ህዝብ ያጠፋል፣ እያጭበረበረ ይበለጽጋል፣ ራሱንም ታላቅ አድርጎ ይቆጥራል። በሰላም ተደላድለን ተቀምጠናል ሲሉ ብዙዎችን ያጠፋል። ልዑሉንም ላይ ይነሳል፣ ይሁን እንጂ እርሱም ይጠፋል፣ ነገር ግን በሰው ኃይል አይደለም ይላል። ይሄ ትንሹ ቀንድ ይለዋል። ምዕራፍ 7ም ላይ እነዚህ 4ቱ ቀንዶች ባሉበት በመሃል አንድ ትንሽ ቀንድ ምን አደረገ? ብዙዎችን የሚያስጨንቅ ትንሽ ቀንድ ተነሳ፣ በቀለ ይላል። ይህስ ትንሽ ቀንድ ማን ነው የሚለውን እንመልከት። እንግዲህ አውራው ፍየል የግሪክ መንግስት ነው። የግሪክ መንግስት ታላቁ እስክንድር ነው። ታላቁ እስክንድር የመጀመሪያው ንጉስ ነው። እዚሁ ላይ የመጀመሪያው ንጉስ ይለዋል። ታላቁ እስክንድር እኔ የዚየስ ልጅ ነኝ ብሎ ያምናል። እሱ ብቻ ሳይሆን ሌሎችም የዚዮስ ልጅ ነው ብለው ያምኑታል። ዚየስ የተባለው ታላቁ የግሪክ አማልክት ነው። የሱ ልጅ ነው። ያለውን ኃይል፣ ፍጥነቱን፣ ዓለምን የሚወርበትን ጉልበት፣ የሚመራበትና የሚያስተዳድርበትን ጥበብ አይተው ይሄ ሰው ታላቅ ሰው ነውና የዚየስ ልጅ ነው፣ አማልክትና ሰዎች አብረው አንድ ላይ የወለዱት ነው በሚል በዛ መልኩ ይጠሩት ነበረ። ጠንካራ የሆነ የግሪካዊነት ስሜት ነበረው። ዓለምን ግሪካዊ ለማድረግ ይጥር ነበረ። እቅድም ነበረው። እቅዱ ምንድነው? ዓለምን በሙሉ በአንድ ቋንቋ፣ በአንድ ፍልስፍና፣ በአንድ አስተሳሰብ፣ በአንድ ባህል ስር እንዲሆኑ የማድረግ ትልቅ ራዕይ ሰንቆ ተነስቶ ነበረ። ነገር ግን ድንገት ሳይታሰብ በ32 ዓመቱ ሞተ። እንዴት ሞተ የሚለውን አሁንም ታሪክን የሚያጠኑ በሁለት ይከፈላሉ። አንዳንዶቹ በወባ በሽታ ነው የሞተው ብለው ይናገራሉ። ያኔ ወባ በጣም አጥቂም ስለነበረ። ሌሎቹ ደግሞ አይ የተመረዘ ምግብ በልቶ ነው ብለው ይናገራሉ። ግን ድንገት ታሞ በድንገት ተሰበረ። ልክ ቀንዱም ድንገት ተሰበረ ነው የሚለው። ሌላ መንግስት መጥቶ አይደለም፣ ሮማውያን መጥቶ አይደለም የሰበሩት፣ ድንገት ተሰበረ። ስለዚህ ሞተ። ልክ እሱ ሲሞት በምትኩ እሱ የያዛቸውን ከተሞች በሙሉ ማን ተቆጣጠረው? ሌሎቹ ተቆጣጠሩት ማለት ነው። ስለዚህ ይህ ሰው ትልቅ ራዕይ ነበረው፣ ትልቅ ህልም ነበረው። ግሪክን በአንድ ባህል ማድረግ ይፈልግ ነበረ። የግሪክን ትምህርት ቤቶች ያስፋፋ ነበረ። ግብፅ ድረስ በመምጣት አሌክሳንድሪያ የምትባል ከተማ በስሙ መስርቶ በጣም የታወቀ ታላቅ ዩኒቨርሲቲ እዛ ውስጥ አቋቁሞ እንደ ብዙዎች አይሁዳውያን እንኳን በዛ ዘመን እየሄዱ ይማሩ ነበረ። ሐዋርያት ሥራ ምዕራፍ 17 ላይ የምናገኘው አጵሎስንም እንኳን ስንመለከት በወገኑ የእስክንድሪያ ሰው ነው ይላል። ነገር አዋቂ ነበረ፣ ህግ የሚያውቅ በመጽሐፍቱ ቀን የበረታ ብሉይ ኪዳንን ጠንቅቆ የሚያውቅ ነው። የት የነበረ ሰው ነው? አሌክሳንድሪያ ከተማ ውስጥ የነበረ ሰው ነው። ስለዚህ በየቦታው ላይብራሪዎችን፣ ዩኒቨርሲቲዎችን በማቋቋም ዓለም ግሪካዊ እንድትሆን ወይም ዓለምን በግሪክ ለመጠቅለል ትልቅ ፍላጎት ነበረው። ስለዚህ ይሄ ህልሙ ሳይሳካ ድንገት ምን አደረገ? ተቋረጠ ማለት ነው። እንደገና
አስተዳደራዊ ስራው በጣም ልዩ ነበረ። ከሌሎቹ ነገስታት የተማረ ይመስላል። ለምሳሌ እነ ናቡከደነጾር ኢየሩሳሌምን ወረው ምርጥ ሰዎችን ወስደው አፈለሱ። ወዴት? ወደ ምድራቸው። ግሪክ ግን ከመጣች በኋላ ወይም ደግሞ ታላቁ እስክንድር ከመጣ በኋላ ማፍለስን አቆመ። ይህንን ሲስተም አቆሞ ለምንድን ነው የምናፈልሳቸው? ባሉበት ቦታ ለምን ግሪካዊ አናደርጋቸው? በግሪክ ሐሳብ ወይም በግሪክ መንፈስ ለምን አናጠቅምቃቸው? የግሪክን ባህል፣ የግሪክን ቋንቋ፣ የግሪክን ስርዓትና ፍልስፍና ካስተማርናቸው ባሉበት ሆነው ለኛ ይገዛሉ። እኛ ዓለምን ግሪካዊ ማድረግ እንጂ ሐሳባችን እያፈለስን እያመጣን ከተማችን ውስጥ ማስቀመጥ አይደለም ብለው በዚህ መንገድ ሌላ የአገዛዝ ሲስተምን የቀየሰ ነው። ሮማውያንም ከመጡ በኋላ የግሪካውያንን ፈለግ በመከተል አንድን ከተማ ከተቆጣጠሩ በኋላ አንድን ሀገር ከወረሩ በኋላ እዛው ሀገር ላይ ቆንጽላ ወይም ደግሞ የራሳቸውን ሹም ንጉስ ያስቀምጣሉ። ለምሳሌ እስራኤል ላይ ጲላጦስ ሀገረ ገዢ ነበረ። ሄሮድስም የሄሮድስ ቤተሰቦች በሙሉ ሀገረ ገዢ ሆነው ሮማውያን ያስቀመጧቸው ነበረ። ለሮም ያስገብራሉ። ለሮም ዘብ የቆሙ ሰዎች ናቸው እነዚህ ሰዎች ማለት ነው። ስለዚህ እንደ ባቢሎናና እንደ ፋርስ ከማፍለስ ይልቅ ባሉበት ሆነው ያለውን ማህበረሰብ ወይም ደግሞ ያለውን ሀገር ግሪካዊ ማድረግ ትልቅ ራዕይ ነበረው። ነገር ግን ይህ ነገር ሳይሳካ ቀርቶ ሞተ። እሱ ከሞተ በኋላ አራቱ ጄኔራሎች ሀገሩን ወይም ደግሞ ግዛቱን ተከፋፈሉት። እነዚህም ጄኔራሎች አንደኛው ጢሊሞስ ይባላል ወይም ፕቶሎሚያን ይባላሉ። ጢሊሞስ የሚባል ነው አንደኛው ጄኔራል። ሁለተኛው ጄኔራል ሴሉከስ ይባላል። ሶስተኛው ጄኔራል ሊሲማቆስ ይባላል። አራተኛው ጄኔራል ካሳንደር ይባላል። ጢሊሞስ የሚባለው ግብፅን ያዘ። ሴሉከስ የሚባለው ሶሪያንና ፓለስታይንን እስራኤል አካባቢ ያለውን የፓለስታይንን ምድር ያዘ። ሊሲማቆስ የሚባለው ትንሿን እስያ ያዘ። ካሳንደር የሚባለው ግሪክን ያዘ። ስለዚህ እነዚህ አራቱ በዚህ መልኩ ያስተዳድሩ ነበረ። ታዲያ ግብፅን የያዙት ጢሊሞሶች ወይ ደግሞ ፕቶሎሚዎች እስራኤላውያንን ይወዷቸው ነበረ። ምናልባት ክሊዮፓትራ ሲባል ሰምታችሁ ከሆነ በነሱ ኢምፓየር ውስጥ ያለች አንዲት ንግስት ናት ክሊዮፓትራ። በኋላ ጁሊየስ ቄሳር መጥቶ ያገዛትና ወይም ደግሞ እንዳገባት የታሪክ ጸሐፊዎች ይናገራሉ። እሷም ከነሱ ወገን ናት። ስለዚህ እስራኤላውያንን ስለሚወዷቸው እስራኤላውያንን እየጠሩ የትምህርት ዕድል ይሰጧቸዋል። ወደ አሌክሳንድሪያ ከተማ ያመጧቸዋል። ብዙ አይሁዳውያን ደግሞ በአሌክሳንድሪያ ከተማ ስለነበሩ በዚሁ ዘመን ሴፕቷጅንት የተባለ ወይም ሰባ ሊቃናት ትርጉም የሚባለው ብሉይ ኪዳንን ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ ተረጎሙ። ሰባ ሊቃውንት ተሰባስበው በሰባ ቀን ውስጥ ምን አደረጉ? ብሉይ ኪዳንን ተረጎሙ። ወደ ግሪክ ቋንቋ። ምክንያቱም ብዙዎቹ አይሁዳውያን የዕብራይስጥ ቋንቋ እየጠፋ እየተመናመነ መጥቶ በንግግራቸው ወይም ደግሞ የአፍ መፍቻ ቋንቋቸው አረማይክ ሆነ በአረማይክ ቋንቋ ነው የሚግባቡት። ዕብራይስጡን አያውቁትም። ደግሞ ግሪክ ተናጋሪ ናቸው ወይም የግሪክ ባህል የሰረጸባቸው ሰዎች ናቸው። ስለዚህ መጽሐፍ ቅዱስን ወደ ግሪክ ቋንቋ ተረጎሙላቸው ማለት ነው። ስለዚህ ሴፕቷጅንት የሚባለው የግሪክ ቋንቋ የግሪክ ትርጉም በኢየሱስ ዘመን አገልግሎት ላይ ውሎ ነበረ። ኢየሱስ እንኳን ቅዱሳት መጽሐፍት ስለኔ ይናገራሉ ብሎ ወይም ደግሞ ሉቃስ ወንጌል ምዕራፍ 4 ላይ ጥቅልል ሰጡት። በምኩራብ በገባ ጊዜ ጥቅልሉንም ተረተረው ይላል። በተረተረውም ሲል የሆነ ገለጠው አብራራው ማለት ሳይሆን ብራና ነው። ሁለት እንጨቶች ስላሉት ተረተረው ለማንበብ ሲተረትረው ኢሳይያስ ላይ ያገኘ የእግዚአብሔር መንፈስ በኔ ላይ ነው ለዶች በግንት እሱ ማለት የሴፕቷጅንት ትርጉም ነው። ኢየሱስ በነበረበት ዘመን ሁሉ የሚጠቀሙበት ሐዋርያትም እነ ጳውሎስም የተጠቀሙት የሴፕቷጅንትን ትርጉም ነው ማለት ነው። ይሄ መጽሐፍ እንዲተረጎመው አስተዋጽኦ ያደረጉት እነዚህ ፕቶሎሚዎች ወይም ጢሊሞስ የተባለው ጄኔራል የሚገዛት የግብፅ ምድር ናት ማለት ነው። ስለዚህ ከሴሉኮሶች ጋር ጥሩ ግንኙነት ነበራቸው፣ ጥሩ ህብረት ነበራቸው፣ ጥሩም ደግሞ ትብብር ነበራቸው ማለት ነው። ታዲያ በዚህ ወቅት ምን ሆነ? ሰባተኛው የሴሉከስ ሰባተኛው ስርወ መንግስት ላይ ምን ሆነ? አንድ ሰው ነገሰ ማለት ነው። ይህ ሰው ማን ነው የሚባለው?
አራተኛው አንቴከስ ይቅርታ ሰባተኛው ሰው አራተኛው አንቴከስ ላይ እስራኤልን ያዘ። ከዛ ኤጲፋነስ የሚባል ሰው ነገሰ። አንቲያከስ ኤጲስፋነስ የሚባል ሰው ነገሰ። በዚህ ስርወ መንግስት ውስጥ የነበረ ሰው ነው። ይሄ ሰው ትንሹ ቀንድ ተብሎ የተጠራው አታላይ ሰው የተባለ ራሱን ለማበልጸግ ብዙ መንገዶችን የተጠቀመ ሰው ነው። ይህ ንጉስ ኤጲፋነስ የተባለው ንጉስ በነገሰበት ጊዜ በችግር የተዋጠ ንጉስ ነበረ። ምን ነበረ የነበረበት ችግር? አንደኛው ውጫዊ ችግር ነበረበት። ውጫዊ ችግሩ ምንድነው? ከሱ በፊት የነበረው አባቱ ሮም ገና እያንሰራራ ስለነበረ እነ ጁሊየስ ቄሳር በግዛታቸውን እያስፋፉ ገና እያንሰራሩ ስለነበረ ከሮም ቄሳር ግብር ብዙ አስገባለሁ ብሎ ግን የሰበሰበውን ግብር ለሮም መስጠት አልቻለም። ወይም ደግሞ ብድር ነበረበት፣ ዕዳ ነበረበት። ስለዚህ ብዙ ገንዘብ ነበረበት ዕዳ። ስለዚህ ገንዘብ ደግሞ የለውም። እንደገና ደግሞ እሱም ከመጣ በኋላ አንዳንድ ነገስታት ሲመጡ ባዶ ካዝና ነው የተረከብነው እንደሚሉት ባዶ ካዝና ነው የተረከበው። በችግር የተዋጠ ንጉስ ነው፣ ዕዳ አለበት። ስለዚህ ይሄንን የገንዘብ ችግር እንዴት አድርጎ ይፍታው? ሁለተኛው ደግሞ የውስጥ ችግር ነበረበት። የውስጥ ችግሩ ምንድነው? እንዳልኳችሁ ፓለስቲያንን አካባቢ ስለነበረ አባትየው የሚገዛ የነበረው አይሁዳውያን በእምነታቸው ጠንካሮች ነበሩ። በእምነታቸው ብቻ ሳይሆን ባህላቸውም ጠንካራ ነበረ። ግርዘት አላቸው። አመጋገባቸው የተለየ ነው። ምግብ ይመርጣሉ። የሚበላና የማይበላ እርኩስ ምግብና ቅዱስ ምግብ አላቸው። ቀናቶችን፣ በዓላቶች አሏቸው። ህግ አላቸው። የመቅደሱ ስርዓት አለ። እነ ነህምያና እነ ዘሩባቤል ከተማውና መቅደሱን ከሰሩላቸው በኋላ በጣም በአምልኮ ረሃብ ውስጥ ስለነበሩ ጥሩ ሁኔታ ላይ ነበሩ። በሚኪያስ ዘመንም ቢተቹም የሚተቹበት ነገር ቢኖርም ነገር ግን ባህላቸውን አልለቀቁም ነበረ። ስለዚህ የገንዘብ ችግሩን ለመፍታት ገንዘብ ያስፈልገዋል። ገንዘብ ደግሞ ያለው ብቸኛ የገንዘብ አማራጭ ኢየሩሳሌም ቤተክርስቲያን ውስጥ ነው፣ ቤተ መቅደስ ውስጥ ነው። ቤተ መቅደስ ውስጥ ገንዘብ አለ፣ አስራት ይሰጣል። እንደገናም ደግሞ ከተለያየ ቦታ ሐዋርያት ሥራ ላይም እንደምናየው ምዕራፍ 2 ላይ በዓል ለማክበር ወደ ኢየሩሳሌም ከየሀገሩ ይመጣሉ። ከየሀገሩ የሚመጡ ሰዎች የየሀገሩን ገንዘብ ይዘው ይመጣሉ። ከዛ እዛ ለዋጮች እንደ የባንክ ስራ የሚሰሩ ለዋጮች አሉ። በጊዜው በዘመኑ ወደ መገበያያው ገንዘብ ይቀይሩላቸዋል። ኢየሱስ ገርፎ ያባረረው ለዋጮችን፣ ርግብ ሻጮችን፣ እንደገና በጎችን ሁሉ ገርፎ ከቤተ መቅደስ ያባረረው አንዱ ምክንያት ምንድነው? በሰንበት ቀን፣ በጸሎት ቀን፣ በስራ በማይሰራበት ቀን እነሱ ደንበኛ ንግድ ላይ ቢዝነስ ላይ ስለሆኑ ነው። በበጎ ዓላማ የተጀመረ ነው። የውጭ ሀገር ገንዘብ ይዘው የሚመጡ ዲያስፖራ አይሁዶች ወደ ሀገራቸው ሲመጡ መስዋዕት ለማቅረብ በሀገሩ ገንዘብ ለመቀየር ብለው የተቀመጡ በመልካም መንፈስ የተጀመሩ ነገሮች ናቸው። እርግብም እዛው ድሆቹ እርግብ ስለሚገዙ እንደገና ደግሞ በጉንም ማንኛውንም ለመስዋዕት የሚያስፈልገው ነገር እዛው መግዛት ይችላሉ። ስለዚህ ቤተ መቅደስ ውስጥ ከፍተኛ የሆነ ገንዘብ አለ። ያንን ገንዘብ ግን እንዴት ይንካው? ያንን ገንዘብ ለመንካት ምንም አልቻለም። ስለዚህ ምንድን ያደረገው? ያለውን ገንዘብ ለመመዝበር የራሱን ዘዴ ተጠቀመ። ተጠቀመ። መጀመሪያ 2 ካህናቶች ነበሩ በዛ ዘመን፣ ኢያሶንና ኦንያስ የሚባሉ 2 ካህናቶች ነበሩ። እነዚህ በ2 ካህናት የተለመደ ነው። በብሉይ ኪዳን ስታዩ ለአንድ መቅደስ አንድ ሊቀ ካህን ያለው። ሉቃስ ወንጌልም ይጠቅሳል። እንደ ውድቀት ነው የሚያወራው። እንደ መንፈሳዊ ውድቀት ሲያወራ ሐናንያና አናንያና ቀያፋ ሊቀ ካህን በሆኑበት ጊዜ ይላል። ይሄ ክፉ ልማድ ነው። በአንድ መቅደስ ውስጥ 2 ሊቀ ካህን የለም። በአንድ መቅደስ ውስጥ አንድ ሊቀ ካህን ነው። ስለዚህ እንደዚህ አይነት የመንፈሳዊ ውድቀት ምልክት ነበረ። እነዚህም ኢያሶንና ኦንያስ 2 ሊቀ ካህናት አንድ መቅደስ ውስጥ ነበሩ። ስለዚህ በሁለቱ መካከል እንዲፈጠር አደረገ፣ ሽኩቻ እንዲፈጠር አደረገና አንደኛውን አሳደደው ማለት ነው። ስለዚህ ያኛው ከተሳደደ ከወጣ በኋላ ልጆቹን ይዞ መቅደሱን ክህነቱን ምኑን ለቆ ትቶ ወጣ ማለት ነው። ከዛ ይሄኛው ከኤጲፋነስ ጋር ሆነ።
ከዛ አሁንም ገንዘቡን ለመጠቀም አሁንም በጣም ተቸገረ። ስለተቸገረ ምንድነው ያደረገው? ይሄንን ጠንካራ የሆነውን የማያስነካውን የማያስገባውን የአይሁድን ባህል መበረዝ አለብኝ ብሎ አሰበ። ይሄንንም ለማድረግ አሌክሳንደር ዘግሬት የተወውን የዓለምን ግሪክ የማድረግ ወይም ሄሌናይዜሽን ይባላል፣ ዓለምን ግሪክ የማድረግን እቅድ አመጣና አይሁዳውያኖቹ እንዲሰለጥኑ ፈልጎ ሳይሆን ሄሌናይዜሽንን ያመጣው ለእምነታቸው ልል ካልሆነ ወይም ደግሞ ዓለማዊነት ካልገባ በመካከላቸው እንደፈለገ መንቀሳቀስ አይችልም። ስለዚህ ይሄንን ለማድረግ ብዙ ነገሮችን ሲያደርግ እናያለን። የመጀመሪያው የባህል ብረዛ አደረገ። ምንድን ያደረገው? የባህል ብረዛ አምፊቲያትር አዘጋጀና በከተማዋ ላይ አንዳንድ የግሪክ ተወዳዳሪዎችን ነፃ ትግል ተወዳዳሪዎችን እንዲመጡ አደረገ እና ሆን ብሎ የውስጥ ሱሪ ሳያደርጉ ነፃ ትግል እንዲጫወቱ አደረገ። ስለዚህ አይሁዳውያኖቹ በሚያዩ ጊዜ እነዛ በጣም ጀግና የሆኑ የነፃ ትግል ተጫዋቾች አልተገረዙ። ከዛ እነዚህ ብሬቭ የሆኑ ጎበዝ የሆኑ እነዚህ ሴሌብሬት የሆኑ ጀግኖች የነፃ ትግል ተጫዋቾች ስፖርተኞች እንዴት አልተገረዙም ብለው ተደነቁና ፋሽኑን ወደ መከተል ገቡ። እንዲህ አይነት አዝማሚያ ብዙ ጊዜ ይስተዋላል። እኔ አንዳንዴ እናገረዋለሁ። እንትና አንድ ባላቶሊ የሚባል አንድ ተጫዋች አለ አሁንና እንትን ፀጉሩን እዚህ ጋር እንደ ቁንጮ ያደርጋል። እሱ ለምን ቁንጮ ያደረክ ሲሉት እንደሰማሁት ከሆነ ኦርፋን ስለነበረ እግዚአብሔር ነው እኔን ያሳደገኝ ያንን ለማሳየት ነው እንደዚህ ያደረኩት አለ። ግን ልጁ ጎበዝ ተጫዋች ስለሆነ አንዳንድ እናቶች ልጆቻቸውን እንደ ባላቶሪ ያስቆርጧቸዋል። ወይም ደግሞ ሮበርቶ ባጂዮ የሚባል ተጫዋች አለና ከጀርባው እዚህ ጋር ፀጉር ነገር አለው እና ጎበዝ ተጫዋች ነው፣ መልከ መልካም ነው። ስለዚህ ልጆቻቸውን እንደ ሮበርቶ ባጂዮ ቁርጥ ያደርጉላቸዋል። ስለዚህ እነዚህን በጣም ሴሌብሬት የሆኑትን የእግር ኳስ ተጫዋቾች፣ የፊልም አክተሮች ድሮ በእኛ ጊዜ ማይክል ጃክሰን የሚባል ነበርና ክርስቲያንን ዘፈኑን ባንዘፍንም ጃኬቱን እንወደው ነበረ። ዚፕ በዚፕ የሆነ ጃኬት እና ያንን መልበስ በጣም ትልቅ እንትን ያሰጠናል። ለዚህ ነው ካምፓኒዎች በታወቁ ሞዴሊስቶች፣ በታወቁ አርቲስቶች፣ በታወቁ ኳስ ተጫዋቾች እና ሯጮች ልብሶቻቸውን እንዲለብሱ አድርገው ብዙ ገንዘብ ከፍለው ያስተዋውቃሉ። ለምን? እንትና የተባለው ሰው በጣም የታወቀ ሰው የለበሰውን መልበስ ስለሚወዱ። ስለዚህ ይሄ ነው እንዲህ ብለው አለመገረዝን ፋሽን አደረጉት። የአይሁድ ውስጥ የነበሩ በኢየሩሳሌም ከተማ ውስጥ የነበሩ ገጠሪ አይሁዶቹ እነዛ ጄኒውን የነበሩት አለመገረዝን እንደ ፋሽን አደረጉና እንዲገረዙ የሚያዘውን ሕግ በዛው ተውት ማለት ነው እያሉ አመጋገባቸውን ቀየሩ፣ ቋንቋቸውንም ቀይረው የግሪክ ቋንቋን እንዲለምዱ ተደረገ። ስለዚህ ሄሌኒስቶች ሄሌናይዜሽን ማለት ባጭሩ ዓለማዊነት ማለት ነው። ዓለማዊነት ነው። እምነትህን አይከለክልም፣ እምነትን አምልክ፣ ምንም ችግር የለውም ይላል። ነገር ግን ይህንን ስልጣኔ ጎትቶ ያመጣውና አንዳንድ ነባር የሆኑ አስተሳሰቦችን፣ ነባር የሆኑ ባህሎችን እንደ ግርዘት፣ እንደ ምግብ ንጽህና፣ እንደ ሰንበት ቀናትን እንደማምረት፣ እንደ አምልኮ በማህበረሰብ ውስጥ ያለውን የሚታወቀውን ዋና እሴት እየሸረሸረ ባዶ አስቀረው። ይሄ አልበቃ ብሎት ቅዱሳት መጽሐፍትን በሙሉ ሌሎች አይሁዳውያንን እንደ አይሁዳውያን ጠንካራ ያደረገው ቅዱሳን መጽሐፍቶች ስለሆኑ ቅዱሳን መጽሐፍቶችን በሙሉ ሰብስቦ ማቃጠል ጀምሯል። በሚያቃጥልበት ጊዜ አንድ ማቲያስ ወይም ማቴቲያስ የተባለ ሰው ልጆቹን ይዞ ሸሸ፣ መጽሐፍቶቹንም ይዞ ሸሸ። ከዛ እነዛ መቃቢያን የሚባሉት ናቸው። ቅዱሳት መጽሐፍትን ይዘው ሸሹ። የቀረውን መጽሐፍት በሙሉ ምን አደረገው? አቃጠለው። ይሄን ብቻ ሳይበቃው ማቃጠል ብቻ ሳይሆን እንደገና ምንድን ያደረገው? የጥፋትን ርኩሰት ባያችሁ ጊዜ ይላል የዜስን ሐውልት አምጥቶ መሰዊያው ላይ አቆመ። ያ ብቻ አልበቃውም፣ አሳማ እንዲሰዋ አደረገ። ስለዚህ ይሄን ብቻ የዘውትር መስዋዕቱን አስቀረ። ከአሁን በኋላ መስዋዕት የሚባል ነገር የለም፣ ማንም እንዳይቀርብ ብሎ ከመቅደሱ መስዋዕትን አስቀረ። የተጠቀሱትን 4 ነገሮች በሙሉ እንዲደረጉ አደረገ። የዘውትር መስዋዕቱን አስቀረ፣
የጥፋትን ርኩሰት ወይም ደግሞ የጣዖትን ምስል በመሰዊያው ላይ ያደረገ፣ መጽሐፍቶችን አቃጠለ፣ እንደገና ደግሞ ባህላቸውን በረዘ። ይህን ሁሉ ያደረገበት ዋነኛው ትልቁ ምክንያት ምንድን ነው? በኢየሩሳሌም ቤተ መቅደስ ውስጥ ያለውን ገንዘብ ወስዶ ዕዳውን ከፍሎ ራሱ የበለጠገና በኢኮኖሚ የተደራጀ ታላቅ መንግስት መሆን ከመፈለጉ የተነሳ ነው። ስለዚህ ኤጲፋነስ ብሎ ስሙን ሰየመው። ኤጲፋነስ ማለት ምን ማለት ነው? የተገለጠ አምላክ ማለት ነው። የተገለጠ አምላክ ማለት ነው። በኋላ ድንገት ታመመ፣ ድንገት ሞተ። ስለዚህ ኤጲፋነስን ኤጲማኔስ አሉት፣ እብዱ ሰው ብለው ጠሩት ማለት ነው። ኤጲማኔስ ማለት እብዱ ሰው ማለት ነው። ስለዚህ ታሪኩን በምናይበት ጊዜ የግብፅ ጄኔራሎች ከተከፋፈሉ በኋላ ትንሹ ቀንድ ተነስቶ በዚህ አይነት ሁኔታ አይሁዳውያንን በሙሉ ወይም ደግሞ ኢየሩሳሌምን በዚህ መልኩ አረከሳት ማለት ነው። ታዲያ እንደ በታሪካዊ ስነ መለኮት እይታ ውስጥ ምዕራፍ 7 እና ምዕራፍ 8 ላይ ያሉት ነገሮች ሁሉ ምን ያደረጉ ናቸው? የተፈጸሙ ታሪኮች ናቸው። የተከናወኑ ነገሮች ናቸው። በዚህኛው ግን ቢሆንም ደግሞ ምንድነው ለመጨረሻው ዘመንም ደግሞ ጥላ አላቸው ብለው ይላሉ ዲስፔንሽናሊስቶቹ። ጥላ አላቸው። የዚህ ሰው ባህሪ ኤጲፋነስ የተባለው የተገለጠው አምላክ ተብሎ የተጠራው ኤጲፋነስ የተባለው ሰው ያሳየውና ያደረገው ነገር በመጨረሻው ዘመን አንቲክራይስቱ ሲመጣ በቀጥታ የሚያደርጋቸው ነገሮች ናቸው፣ የሚያከናውናቸው ነገሮች ናቸው ብለው ወደዛም ለጥጠው ያሳዩታል። ነገር ግን ምዕራፍ 7 እና ምዕራፍ 8ን ስናይ የጊዜ የዘመን ክፍፍሉን ስናይ አራቱን አራዊት ስንመለከት ባቢሎንን፣ ሜዶንና ፋረስን፣ ግሪክና ሮምን ነው የሚያሳየው። ምዕራፍ 8 ላይ አውራ በግና ፍየሉን ስንመለከት ምንን ነው የሚያሳየን? ሁለቱን ሜዶንና ፋረስንና የግሪክን መንግስት ነው የሚያሳየው። የግሪክ መንግስት ቀንዱ ከተሰበረ በኋላ 4 ቀንድ በቀለ። 4ቱ ጄኔራሎች ናቸው። ከ4ቱ ጄኔራሎች መካከል ደግሞ ትንሹ ቀንድ በቀለ። ትንሹ ቀንድ ደግሞ ምን እንደሚያደርግ እዚህ ቦታ ላይ እንትን ያስቀምጥልናል ማለት ነው። እንዲህ ይላል ስለ ትንሹ ቀንድ ሲናገር በዘመን ቁጥር 23 ላይ በዘመነ መንግስታቸው በስተመጨረሻ አመፀኛ ፍጹም እየከፋ የሚሄድበት ጊዜ አስፈሪ ፊት ያለው አታላይ ንጉሥ ይሰነሳል። እጅግ ብርቱ ይሆናል፣ ነገር ግን በገዛ ኃይሉ አይደለም። አሰቃቂ ጥፋት ይፈጽማል፣ የሚያደርገው ሁሉ ይከናወንለታል። ኃያላን ሰዎችንና ቅዱሳንን ሕዝብ ያጠፋል። እያጭበረበረ ይበጸጽጋል፣ ራሱንም ታላቅ አድርጎ ይቆጥራል። በሰላም ተደላድለናል ተቀምጠናል ሲሉ ብዙዎችን ያጠፋል። ልዑሉንም ላይ ይነሳል። ይሁን እንጂ እርሱም ይጠፋል፣ ነገር ግን በሰው ኃይል አይደለም ይላል። እግዚአብሔር ይመስገን። ስለዚህ ባህሪው ምን ይመስላል? ያደረጋቸው ነገሮች ምንድናቸው? አሁን ከነገርኳቸው ታሪኮች ጋር በጣም የሚመሳሰሉና የሚዛመዱ ናቸው። ግን በገዛ ጊዜው ይጠፋል አለ። ልክ እንደዚሁ ድንገት እሱም ሞቶ ተገኘ ማለት ነው። ከዛ በኋላ የሮም ጁሊየስ ቄሳር መጡ። ከዛ አውግስጦስ ቄሳር መጣ። ከዛ በኋላ የመሲሁ ዘመን ጀመረ ማለት ነው። የእግዚአብሔር መንግስት አገዛዝ ጀመረ ማለት ነው። ኢየሱስ በስጋ ወደዚህ ምድር መጣ። እስካሁን ድረስ የቤተ ክርስቲያን ዘመን ያ ዘመን እንደቀጠለ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ታዲያ አሁን በሰዓት ስለሌለኝ ምዕራፍ 9 ላይ አልገባም። ነገ እኔ ስለሆንኩኝ ነገ ምዕራፍ 9ን፣ ምዕራፍ 10ን፣ ምዕራፍ 11 እና ምዕራፍ 12ን አራቱን ምዕራፎች ነገ እንመለከታለን። እንግዲህ እንዴት ለሪፍሌክሽን እንደምተው አላቅም። ጥናት የሚፈልግ ነው። ቅድም የነገርኳችሁን ማመሳከሪያዎች አንብቧቸው። እንደገናም ደግሞ የአዲስ ኪዳን ቅኝት የቴኒን መጽሐፍት አንብቡ። አዲሱን መደበኛ ትርጉም በኪዳናት መካከል ያለውን ዘመን ምን እንደሚመስል እነዚሁኑ ጄኔራሎች ከነስማቸው ከነምናምኑ ታገኙታላችሁ። እንደገናም ደግሞ ያን ያልኳቸው መጽሐፍ ነገ ፈልጌ አሳያቸዋለሁ። የኋለኛው መቅደስ ወይም ደግሞ የኋለኛው መቅደስ የሚለውን ነው። የኋለኛው ቤት ክብር ወይም የኋለኛው መቅደስ የሚለው ያንንም እንትን አሳያቸዋለሁ። ሌሎችንም መጽሐፍቶች ሪፈር አድርጉ። ይሄንን ይመስላል። ምናልባት ከታያችሁ አንድ እንትን ይሄንን አዲሱ መደበኛ ትርጉም ላይ ይሄንን ምስል ካያችሁት አሁን የነገርኳችሁን በጠቅላላ በሰንጠረዥ እንደዚህ ታገኙታላችሁ። ምዕራፍ 2ን ተመልከቱት።
ምዕራፍ 2 ያኛው የሰው ምስል ያለው ነው። ከዛ ደግሞ ምዕራፍ 7 ላይ እዩት። እንደገና ምዕራፍ 8 እዩት። ጠቅላላ ከባቢሎን ጀምሮ እስከ ሮም ድረስ ያለውን አገዛዝ በምስልና በሰንጠረዥ በዚህ መልኩ እንትን አድርጎታል። መጽሐፍ ቅዱሳችሁ ላይ ታገኙታላችሁ። ይህንንም መጽሐፍ ቅዱስ ገዝታችሁ በዚህ ማጥናት በጣም ይጠቅማችኋል የበለጠ። እግዚአብሔር አምላክ ይባርካችሁ።